Hey, what's up everybody? እንዴት አላችሁ? ሰላም ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በአዲስ ቪዲዮ ተመልሰንላችኋል። በዛሬ ቪዲዮ ደግሞ አብዛኛው ሰው የሚያልፈው እኔም በግሌ የሆነ ጊዜ ያለፍኩበት እንደገና ደግሞ መፍትሄውን አውቃችሁ ያንን ጊዜ ካልተሻገራችሁ እዛው የሚያስቀራችሁ ነገር ላይ ነው የምናወራው which is feeling stuck። በዙሪያችን ያሉ ሰዎች የተለያዩ እድገት ያመጣሉ፣ የተለያዩ ለውጥ ያመጣሉ። እኛ ግን እዛው የቀረን ይመስለን። እውነትም ደግሞ እዛው የቀረንም ሰዎች አለን እና ያን ፒሪድ ኦፍ ታይም እንዴት ነው የምናልፈው የሚለውን አንዳንድ ነገሮች ነው ማነሳላችሁ። የጓደኛ ታክ ነው የሚሆነው። so take it as that. So let's go. ፕሮዳክሽን አበሻ ከተመቻችሁ አላማችን የምትደግፉ ከሆነ እንዲሁም ብናቀርበውን ኮንተንቶች የምትወዱ ከሆነ ሰብስክራይብ በማድረግ ሳፖርታችሁን አሳዩልን because we make videos for you guys። ይህ ቪዲዮ ደግሞ ከተመቻችሁ ሀሳቡን ከገዛችሁት እንዲሁም መለወጥበታለሁ ብላችሁ ካመናችሁ ላይክ አድርጉ። አሁን ላይ እኔ እንደዚህ አይሰማኝም ወይም አልፌዋለሁ፣ ግን እከሌ ቢሰማው ደግሞ ይጠቀማል የምትሉ ከሆነ ሼር አድርጎላችሁ ለጓደኞቻችሁ ወይ ለሚጠቅም ሰው በአጠቃላይ። ፊሊንግ ስታክ ሞስትሊ ሀፕን የሚያደርገው በወጣትነት ጊዜያችን ላይ ወይንም የወጣትነት ጊዜን የተሻገሩ ሰዎች ካሉ ደግሞ ያለፈውን ጊዜ እንዲበሳጩበት እንዲጸጸቱበት አላስፈላጊ ጸጸት። ምክንያቱም አንዳንዴ የተጸጸታችሁ መነሳም በራሳችሁ ይቅርታ በማድረግ መታሉት ነገር አለና ግን ያንን እንዳታረጉ ይዟችሁ ስታክ መጥቶኑ ሰዎችም አላችሁና ይህ ቪዲዮ ለእናንተ ነው። እሺ እንደዛ የሚሰማችሁ ወር እንደዛ አይነት ፒሪድ ኦፍ ታይም ያለው ብላችሁ የምታስቡ ከሆነ this video is also for you. So keep watching. So ምንድነው ችግሩ? ለምንድነው የሚከሰተው ብሎ መጀመሪያ ማየት ያስፈልጋል። የሁላችንም የሚከሰትበት ምክንያት ብዙ ነው። ለምንድነው ስታክ የሆንኩት የመሰለኝ ወይንም እውነትም ስታክ የሆንኩት በቃ እለት እለት በራሴ ላይ ለውጥ አላይም። እርግጥ ለውጥን ራይት አዌይ ለማየት ኤክስፔክት ማድረግ ትክክል አይደለም፣ ግን አትሊስት if we're not putting the effort and we're wanting to see some sort of result, it doesn't make sense. So ስታክ እንደዚህ አይነት ሰዎች ሆናችሁ ስታክ የምትሆኑት አንድም ተግባራዊ ሰው እንዳትሆኑ እያረጋችሁ ነው ማለት ነው። እና ያ ከሆነ የእናንተ ኢሹ it's best to start assessing what the problem is. ምንድነው ችግሩ? ለምንድነው ስታክ የሆንኩ ይመስለኝ? ምክንያቱም በህይወታችሁ አቺቭ ማድረግ የምትፈልጓቸው ነገሮች ሊኖር ይችላሉ። እንደ ማንኛውም ሰው ሁሉም ሰው በዚህ ምድር ላይ ሲመጣ በከንቱ አልመጣም። you have a purpose guys። እና አንድ መጥፎ ነገሩ ደግሞ ይሄ feeling stuck purpose እንደሌላችሁ ነው የሚሰማችሁ ማለት ነው። ወይንም አንዳንዴ ደግሞ purpose እንዳላችሁ ይሰማችኋል፣ ግን በዛ purpose ደግሞ ምንም እያደረጋችሁ እንዳልሆነ ይሰማችሁና oh I'm stuck, I don't know what to do፣ ራሴን እጠላለሁ፣ I hate myself ምናምን የሚል ድምጾችን እንሰማለን። ያንን አክሰፕት አድርገን ደግሞ የምንቀመጥ ሰዎች አለን። that's not እሱ መሆን የለበትም ጋይስ። እና ችግሩም ሩት ኮዝ ማወቅ ያስፈልጋል። ኦኬ ለምንድን ነው እኔ እንደዚህ የሚሰማኝ? እንደዚህ እንዲሰማኝ ኮንትሪቢዩት የሚያደርግ ኢሹ ምንድን ነው ያሳለፍኩት? ሶ ይህን ለማድረግ go back to your childhood. By the way, I'm not a therapist, I'm not a psychologist, although psychology ተምሬ ሽልማት ባገኝም ጥሩ ውጤት ባመጣም I'm not a psychologist, so I can't tell you ይህን ብታደርጉ according to psychology or therapist ልላችሁ አልችልም። ነገር ግን ይውላችሁ አንደኛው ችግር በተለይ እንደ ሀበሻ ኮሚዩኒቲ ደግሞ ልብ ማንለው የልጅነት ጠባሳ ሊኖርብን ይችላል። ይሄ childhood trauma የምንለው ማለት ነው። I don't think this gets talked about often። እርግጥ አሁን እየመጡ ነው። ለምሳሌ እንደነ ትዕግስት ዋልተንጉስ አይነት ይሄንን አስበው ነው right now የተወራ መጥቷል which I think is good because conversation ሲጀመር ወደ መፍትሄው ያስኬደናል ብዬ አምናለሁ። አውርቶም ዝም ማለት ሶሉሽን አያመጣምና ግን the fact that we started talking about this shows a huge progress። ለማንኛውም ይሄን ነገር ወደ ኋላ ብለን ማሰብ ይኖርብናል። Okay, this is not to blame anybody. childhood trauma either በቅርብ ወዳጅ ቤተሰብ even እናት አባት ሊመጣብን ይችላል። እንዲሁም ደግሞ ከጓደኛ ምናምን ይሄ outside of our family ትምህርት ቤት እንደዚህ አብሰን ልናመጣ እንችላለን። እና ያንን ስታስቡ it's not to blame on those people, like እነሱን ጥፋተኛ አድርገን ቂም ይዘን እንትን ምናምን ለማድረግ አይደለም፣ ግን it's just to know what the root cause is. and under root cause ደግሞ የአብዛኞቻችን ይሄ ነው by the way ያልተፈታ የልጅነት ጠባሳ አለንና ያንን ኬሪ አድርገን እንኖራለን። like ከውጭ ስንታይ we're physically healthy
ሰውነታችን ምናምን ተክለ ሰውነታችን ችግር ላያሳይ ይችላል። ሄልዲ ልንመስል እንችላለን። ግን አብዛኛው ሰው ብላችሁ ብትቀርቡ they feel empty ባዶነት ይሰማቸዋል። ፐርፐዝ ያላቸው በዚህ ዓለም ላይ አይመስላቸውም። ለዝም ብለው የተፈጠሩ ይመስላቸዋል። እግዚአብሔር እኔም ባይፈጥረኝስ የሚል ብዙ እንደዚህ አይነት ሀሳብ ያላቸው ብዙ ሰዎች አሉ። ባይገርማችሁ ማለት ነው ጤነኛ ሆነው not just that ጥሩ ስራ ይዘው like ይሄ appearance በደንብ ጥሩ ፕሮፋይል ያለው ሰው እንኳን ነው ማለት ነው imagine እና ችግር ነው ብለን ስለማናስብ ይመስለኛል we tend to just ignore that and we carry on with life day-to-day activities. So ያ ከሆነ your issue like I said go back to your childhood assess አድርጉ። እንዴት ነው traumatized ነው በምን ምክንያት ነው right is it my friend is it so and so and then how ምን ስላደረጉ ነው እኔ ትራማ ያገኘሁት or traumatized የሆንኩት so begin unpacking this ነገር okay and I don't think it's safe to do it by yourself so I would say either get a spiritual father like እንደነሳ አባት እንደዚህ ሊረዳችሁ የሚችል ሰው የሃይማኖት ሰው አግኝታችሁ ቀስ በቀስ አንፓክ ብታደርጉ ይሻላል። እንዲሁም ደግሞ ቴራፒስቶች ጋር በመሄድ they can help you unpack they can help you heal as well እና ምክንያቱም ብቻችሁን አታርጉ ያልኩት አንድም በተለይ ያላወቃችሁት ነገር ከሆነ ማለት ከዚህ በፊት ያላሰባችሁት ነገር ከሆነ ትሪገሮች መተው ይባስ ሊያባብሱት ይችላሉ። ኦኬ ስለዚህ just be careful ብቻዬም እስቲ አንፓክ ላድርገው ላስብበት የምትሉ ከሆነ just be careful okay ምክንያቱም it's not easy ቀላል ነገር አይደለም እና I would say that so you know begin unpacking the problem ችግሩን ለማወቅ ጣሩ ከዛ ችግሩን ስናውቅ clearly define አድርገን ይሄ ነው ችግሬ ስንል then we can come to solution alright so አንዱ ይሄ ሊሆን ይችላል። ሌላው ችግር ለምሳሌ ይሄ በአብዛኛው ነው መላችሁ like research ማድረግ ያወቅኩት የፋይናንሻል ኢሹ ሊኖርብን ይችላል like financially stable አይደለንም earn ልናደርግ እንችላለን የሆነ ያክል ገንዘብ በምንሰራው በግላችን ስራ ሊሆን ይችላል or ተቀጥረንም ልንሰራ እንችላለን እና ግን አጥጋቢ ገንዘብ ላይሆን ይችላል ወይንም ኑሯችንን ሰስቴን የማያደርግ ገንዘብ ሊሆን ይችላልና እሱ በራሱ እንደ ኢሹ ሊያዝ ይችላል so አንድ እሱን ያዙልኝ። 3 የመንፈሳዊ ዝለት ወይም ይሄ spiritual emptiness ይሉታል። በቃ አንዳንዶቻችን መንፈሳዊ ህይወት ፈጽሞ የለንም እና ያም እንደ ችግር ሊነሳ ይችላል እና እነዚህን like ገንዘብ አለመኖር spiritual emptiness mental health የመሳሰሉትን እንደ ኢሹ ብንይዝ then we can start working on them ለምሳሌ ገንዘብ የለህም or ገንዘብ የለሽም እንዴት ነው ገንዘብ earn ማድረግ የምችለው so that I can be financially stable ከሚለው መጀመር ኦኬ አሁን ችግሩን አወቅናል እንደ ምንድነው እንደ ኤግዛምፕል እነዚህን ችግሮች ብለን ይዘናቸዋል የሁላችሁም ላይሆን ይችላል ግን just generally ነው እያወራን ያለነውና generally እነዚህ ናቸው ችግሮች እንኳን ብለን ብናስብ የፋይናንሻል ችግሩን እንዴት ነው መቅረፍ ከሚለው እንጀምራለን because now we identified the problem ችግሩን አውቀነዋል ስም ሰጥተነዋል and then አሁን ደግሞ ፎከስ የምናደርገው ሶሉሽኑ ላይ ነው ኦኬ ስለ ሶሉሽን ስናወራ ደግሞ please I know እናንተ ጎበዝ ናችሁ probably እንዲላታስቡ ትችላላችሁ ግን አንዳንድ አለን ሁሌ እየተመከርን መኖር ምንፈልግ ሁሌ ሰው ከስር እንትን እንዲለን ምንፈልግ ህፃን እስካልሆነ ድረስ እንደዛ ኤክስፔክት ማድረግ አለብን ብዬ አላስብም especially in today's world guys people are busy people are just focused on their own lifestyle like የራሳቸው ችግር አለ አብዛኛው like በተለይ ሶሻል ሚዲያ ላይ ምናምን ስታዩ don't think people have got it figured out in reality they have not ሁሉም በየራሱ እየተፍጨረጨረ ነው ያለው እሺ ስለዚህ ሁሉም ፎከሱ right now አሁን ደግሞ በዚህ ዓለም ላይ እንደዛ ስለሆነ ራሱ ላይ ፎከስ ስለሚያደርግ ለእናንተን ሁሌ እየተከታተለ ለማገዝ ይከብዳል even if ቢፈልጉ እንኳን let's just assume that person is the kindest human being on earth እናንተ ማገዝ እንኳን እየፈለጉ because they have to focus on themselves as well ሁሌ ሊከታተሏቸው አይችሉም የሆነ ያክል ሊያግዟቸው ይችላሉ but they're not going to be there always right እና ሁሌ ከእናንተ ጋር ግን የሚሆነው የፈጠራቸው አምላክ እግዚአብሔር ነው so stick to him right rely on him እንጂ ሰዎች ላይ በላይ አታድርጉ በቃ ከሌ ያግዘኛል certainly ብላችሁ አትነሱ እሱ by the way it's a dangerous mindset because like I said people are focused on themselves
ይሄ ደግሞ መጥፎ ነገር አይደለም። ምክንያቱም እነሱ ራሳቸውን ካላገዙ፣ እነሱ ለራሳቸው ካልኖሩ who's going to be there for them, right? ለእነሱ ማን ነው እዛ ጋር የሚኖርላቸው? መቼስ እግዚአብሔር መልካም ነውና ለሰው ስታደርጉ ደግሞ የእናንተ ጎዶሎ ይሞላል። ግን እነሱም ደግሞ የራሳቸውን ጎዶሎ ለመሙላት የሚሯሯጡ ሰዎች ናቸው። ስለዚህ don't expect for people to be there for you all the time. Focus on the solution. ችግሩን ካወቃችሁ። So in the sense, like I said, ፋይናንሻል ችግር ከሆነ በራሴ ብንቀሳቀስ ይሻላል ወይንስ ሌላ ስራ ሞር earning የሚያመጣልኝ ብላችሁ ከዛ በመነሳት የሚያስፈልገውን ነገር ማድረግ ነው። It could be setting up your LinkedIn profile, it can be applying on so many other platform job postingዎች ያሉ ዌብሳይትን ፈልጎ አግኝቶ እዛ ላይ ፕሮፋይላችሁን ማሳደግና ስራዎች በሚመጡ ጊዜ አፕላይ ማድረግ ሊሆን ይችላል። It could be connecting with other people already እናንተ የምትፈልጉበት ቦታ ላይ ያሉ ሰዎችን ማናገርና opportunity unlock ለማድረግ መሞከር ሊሆን ይችላል። It can be even going in person to those companies and asking and marketing yourself like, hey, እኔም እንዲህ ተምሬያለሁ፣ እንዲህ ስኪል አለኝ, do you guys have openings for me? ክፍት ስራ ቦታ አላችሁ ወይ? እኔ ይሄን ነው የተማርኩት እና እንደዚህ ማድረግ እፈልጋለሁ፣ በዚህ ቦታ ክፍት ስራ ቦታ ካላችሁ ፕሊዝ ሃየር አድርጉኝ ወይንም ኢንተርቪው አድርጉኝ። right? ስለዚህ አሁን ችግሩን ካወቅን በኋላ ችግሩ ላይ መቆዘምና እንደው ማነው የሚረዳኝ፣ እኔ እኮ የሚረዳኝ ሰው የለም፣ እኔ እንደው እንደዚህ ብሎ ማዘን ሳይሆን ወይንም ጊዜያችንን በዛ ላይ ማጥፋት ሳይሆን okay, so what's the solution now? Okay? እንደዚህ አይነት mindset by the way will take you far. በጣም far ነው የምትሄዱ፣ በጣም ሩቅ እንድትሄዱ ነው የሚያገዛችሁ። አብዛኛው ሰው ችግር ላይ ነው ፎከስ የሚያደርገው። በቃ ይሄ ነው ችግሬ፣ that's it። እኔ ማረባ ሰው ነኝ፣ እኔ እንደዚህ ነኝ፣ እኔ እኮ አይሆንልኝም፣ እንደው እንዴት ነው የሚሆነው? For real? I know, ግን like ችግሩ ላይ ፎከስ አታድርጉ። That's never gonna help you. Never. ግን ራሳችሁን አጠንከራችሁ፣ ራሳችሁን አጎብዛችሁ okay, ይሄም እኮ ያልፋል ነገር እንደ ታሪክ አወራለሁ። ግን ምንድነው አሁን በቃ ማድረግ የሚጠበቅብኝ? So always just focus on the action, right? እናንተ ማድረግ የምትችሉት ነገር ላይ ፎከስ ማድረግ እና በስራው ከሆነ እንደዛ ማድረግ። ሌላ ስፒሪቹዋል ድክመት ከሆነ so according to the Ethiopian Orthodox ለምሳሌ አንድ ሰው ኦርቶዶክስ ሆኖ አይ በእምነቴ ትንሽ ደክም ያለው I don't know if spiritually healthy ልሆን አልሆን እርግጠኛ አይደለሁም፣ በቃ በስተክል አምላኬን ያመሰገንኩ አይደለም፣ በደጁ የተመላለስኩ አይደለም በስርዓት ብላችሁ የምታምኑ ከሆነ በስትክክል የተሰራ ስርዓት አለ። አንድ ሰው እንዲህ ነገር ቢያጋጥሙ ምን ማድረግ ይችላል የሚለውን ቤተክርስቲያን ሰርታ ያስቀመጠችዋል። I don't understand why we act like we don't have resources, to be honest. አንዳንዴ ማለት ነው you have at the tip of your fingers and yet we act like we don't know what to do. አንደኛው ሪሶርስ ከማንም ማነካካችሁ ጸሎት ነው። በቃ ጸሎት ማድረግ ነው። አሁን የጸሎት እያደረኩ ነው ምንም ጠብ ያለ ነገር አይደለም የምትሉ ከሆነ እግዚአብሔር ይሰማል። ይሄ የእምነት ከማጣት ውጪ ካልሆነ በስተቀር እግዚአብሔር የማይሰማው ነገር የለም፣ እግዚአብሔር የማያውቀው ነገር የለም። ስለዚህ pray to God, ask him for help, see him as a father that provides everything to you, everything and anything to you, of course anything that's helpful to you. እና ያንን እምነት ማሳደግ ቀስ በቀስ የእምነት እድገት ደግሞ ቶሎ አይመጣም። እየወደቁ እየተነሱ ነው። እየወደቁ ኢነሴንስ እያወቁ ወደቅና መውደቅ አለ ማለት አይደለም። unintentionally ከተወደቀ ለማለት ያለ እና እንደዛ እንኳን ቢያጋጥም you have resources, you can just pray first of all, right? Like I said, ከዛ seek a spiritual father. እንደው በጣም ከባድ ካልሆነ በስተቀር ወይንም ይሄ ኮንትሮል ማድረግ ማንችለው ሲቹዌሽን ካልሆነ በስተቀር which I can't really think of now because ብዙ ነገር ስለዘመነ ግን even እንደዛ አይነት ሲቹዌሽን ላይ ካልሆነ በስተቀር የአንድ ኦርቶዶክስ ነኝ የሚል ሰው በተለይ ያለ ስፒሪቹዋል ፋዘር መኖር ይችላል ብዬ አላምንም። የሚኖርም ከሆነ እንዴት ግራ ያጋባል። ምክንያቱም ቤተክርስቲያን እረኛ አስቀምጣልናለች ወይ እነዛ እረኛ ካህናት አባቶች ናቸው። ስለዚህ አንድ ሪሶርሳችን የንስሐ አባታችን ነው። በኃጢአት ብንወድቅ ሄደን ንስሐ ገብተን ቶሎ ወደ መስመራችን የምንመለስበት፣ ቢከፋን ግራ ቢገባን መስመሩን ብናጣ መንገዱ ቢጠፋን ሄደን ኦ አባቴ እኔ እንደዚህ ነገር ተሰማኝ ነው ምን ላድርግ፣ ኦ አባቴ በትክክለኛ መንገድ ላይ እየሄድኩ እንዳልሆነ ይሰማኛል ምን ላድርግ ብለን ምናማክራቸው እረኞች አሉ። ምናማክራቸው መንፈስ ቅዱስ የሚመራቸው አባቶች አሉ። በተለይ እውነተኞቹ ነው እያወራ ያሉት እና እነሱ ሪሶርስ ናቸው። ሌላ
ሌላው የቤተክርስቲያን ትምህርቶች አሉ። ገለጥ አድርጎ ማንበብ ነው። again አይገባንም፣ ጋይደንስ ያስፈልጋል። yes በደንብ ጋይደንስ ያስፈልጋል። በራሳችን አንደርስታንዲንግ ብቻ የምንተማመነው ነገር አይደለም። ግን again your spiritual father or ሌላ አገልጋይ your nearest ቤተክርስቲያን ያለ አንድ አገልጋይ ና እስኪ ወንድሜ አስረዳኝ፣ እንዲህ ነገር አንብቤ ነበር ብዙ አልገባኝም ብንል መንፈስ ቅዱስ መርቶት ያ ሰው ሊያስረዳችሁ ይችላል። right so again focus on the solution። እሺ ሌላ ምን ችግር ጠራን? ቅድም ሜንታል ሄልዝ ብንል ቅድም እንደነገርኳችሁ why am I triggered ሰው እንደዚህ ሲለኝ why do I feel this way when I see this ብለን አንፓክ በማድረግ ችግሮቻችንን መፍታት እንችላለን። ከችግሮቻችን እንጀምር። ለነዛ ችግሮቻችን ደግሞ መፍትሄ እናበጅላቸው። then this way stuck አንሆንም። ያንን ጊዜ እናልፈዋለን። are you all with me? hope you are. let's continue። ሁለተኛው ነገር ደግሞ ማወቅ ያለብንና እንደ ሶሉሽን ልንይዘው የምንችለው ጎል ኦሪየንትድ መሆን፣ በእቅድ መመራት፣ ላይክ አላማ ያለው ሰው ለመሆን መጣር። ጋይስ ሚሽን ቪዥን ኤንድ ጎልስ ለካምፓኒ ብቻ አይደለም ለግለሰብም አስፈላጊ ነው። and even ካምፓኒዎች እንኳን ብታዩ the way they operate is based off of their mission, their vision and goals። ያስቀመጡት ራዕይ፣ አላማ፣ ተልእኮ ቤዝ አድርገው ነው የሚሰሩት። ካልሆነ ይጠየቃሉ። and I mean sometimes አንዳንዴ when they go off ከዛ ካስቀመጡት ውጪ ሲሆኑ እንደኔ የሚጠይቁበት ጊዜም አለ አይደለ? በተለይ እዚህ ሀገር ለምሳሌ አንድ ካምፓኒ ኦርጋኒክ ፕሮዲውስ አቀርባለሁ እንደ ሚሽን ብሎ ወይንም እቺ ነገር ለዚህ ሀገር ዜጋ ኦርጋኒክ የሆነ ምንድነው ፕሮዲውስ ነው ማቅረብ የምፈልገው ብሎ እንደ ሚሽን ከያዘ እና ሰዎችን ሄልቲ የማድረግ ራዕይ ካለው and if they're doing opposite of that ይጠየቃል ይባላል። ሴም ቲንግ ወደ ራሳችን ሲመጣ doesn't make sense guys። እኔ አላማዬ እንዲህ ነው ብዬ ካስቀመጥኩኝ፣ ራዕዬ እንዲህ ነው ብዬ ካስቀመጥኩኝ፣ ጎሌ ግቤ እንደዚህ ነው ብዬ ካስቀመጥኩኝ ከዛ ድሪፍት ሳደርግ I should be held accountable and እሱም ደግሞ በራሴ ነው። ራሴን ተመልክቼ ወይ ጉድ ምን እያደረግሽ ነው አንቺ ማለት አለብኝ። ያስቀመጥሽው ይሄን እኮ ነው and you're doing the exact opposite of that. what's wrong with you መባል ይኖርብኛል right? እሱም ራሴን ነው የምለው። ምክንያቱም ያንን you don't get to share it with other people right? ካምፓኒዎች ምንድነው ፐብሊክ ስለሚያደርጉት the public holds them accountable, the government holds them accountable። ግን እዚህ ጋር ምንም ሆልድ የሚያደርገን ኤንቲቲ የለም። that entity is us እኛ ነን። ይመሽ ነው ስርዓት አትይዥም እንዴ? አንቺ ጎልሽ እዚህ ጋር መድረስ ነው። በዚህ ዓመት ይሄን ማድረግ ነው የምፈልገው ብለሻል። ሰው የት ነው የምታሳልፍ ጊዜሽ? ለምንድን ነው ጊዜሽን እንደዚህ የምታጠፊው ብለን ራሳችንን መውቀስ ይኖርብናል። ኦኬ ያን ካላደረግን በኋላ ጸጸቱን አንችለው። ስለዚህ ይሄ ሚሽን ቪዥን ጎል ከሌለን እችን ቪዲዮ ፓዝ አድርጋችሁ እስቲ ጻፉ። እዚህ ጋር እኔ ኖትቡክ አዘጋጅቻለሁ። ያለሱ መንቀሳቀስ አልችልም ዝም ብዬ ሀሳብ ከመጣልኝ በሚለው እና we need to have that guys። ፓዝ አድርጉና ራሳችሁን ጠይቁ። ከሌላችሁ ማለት ነው። ካላችሁ እናንተም ፓዝ አድርጉትና ያስቀመጥኩትን እየኖርኩ ነው ወይ? ካልኖርኩኝ መመለስ አለብኝ። እንዴት ልመልስ? ምን ሳደርግ ነበረ እነዚህ ነገሮች ሳስቀጥል የነበረው? ለምሳሌ ይሄ እንደ ጎል እያዝ ባላቅም ግን ጥሩ መንፈሳዊ ህይወት እንዲኖረን ምንፈልግ ሰዎች እንኖራለን። what does it take to have ጥሩ መንፈሳዊ ህይወት? well daily prayer ማድረግ አለብን። ሃይማኖቱ የሚጠይቀንን ነገር የተቀመጠልንን መንገድ መከተል ይኖርብናል አይደል? am I doing that ብሎ መጠየቅ ያስፈልጋል። ያን እያደረኩ ነው ወይ? ካላደረኩኝ I should get back on track። ሌላ ምንም ሶሉሽን የለውም። ይሄ የተለየ ሚስጥር በዚህ ገብታችሁ በዚህ ወጣችሁ የሚል ሶሉሽንም አንጠብቅ። እናውቀዋለን እኮ we're just lazy to do it. let's face it, let's be real። እና ሚሽን ቪዥን ኤንድ ጎል ሊኖረን ይገባል። ለካምፓኒ ብቻ አይደለም፣ እንደ ግለሰብ ራሳችንን በዛ መምራት ይኖርብናል። then we get to manage our time properly። ምክንያቱም ፕራዮሪቲያችን እናውቃለን። ለምን ጊዜ መስጠት እንዳለብን ይገባናል። ለምንስ ደግሞ ጊዜ መስጠት እንደሌለብን እናውቃለን።
ከዛ በተጨማሪ ደግሞ የትኛውን ማስቀደም እንዳለብን ይገባናል። ኦኬ and then anything besides that የለም በቃ ምንድነው ይሄ ከአጥር ውጪ ነው። ለምሳሌ አንድ ሰው ቤት ሰርቶ ምን ያደርጋል? ቤቱን በአጥር ይከበዋል አይደለም? ኢትዮጵያ ከሆነ ደግሞ ዴንጀረስ አጥርም ይደረጋል። እዚህ ደግሞ ዴንጀረስ አጥር የላቸውም፣ ግን ፌንስ ምናምን ነገር ያደርጋሉ አይደለም? why they want to protect the house, they want to protect the material that the house has. ውድ እቃዎች ቤታቸው ውስጥ ሊኖር ይችላል። ሰው ያ እንዳይሰረቅባቸው ምን ያደርጋሉ? ፕሮቴክት ያደርጋሉ። ኢማጂን ያ ቤት የኛ ኤነርጂ ነው። ያ ቤት የኛ ሚሽን ቪዥን ጎል ኤንድ የፕራዮሪቲዎች ምናምን ናቸው። ኤንድ ከግቢያችን ውጭ ያሉት ደግሞ ሎትስ ኦፍ ዲስትራክሽን እዛ ውስጥ ያስቀመጥነው ማዕድን ነገርን ሊወስዱብን የሚመጡ እንደ ሌቦች ብላችሁ እዩት። ጊዜያችሁን የሚሰርቅ ከፕራዮሪቲያችሁ የሚያነሳችሁ ሚሽን ቪዥን ጎላችሁን የሚያስረሳችሁ ነገር እናንተ ሚሽን ቪዥን ጎላችሁና ፕራዮሪቲያችሁ እንደውም በዴንጀረስ አጥር መክበብ ይኖርባችኋል፣ ፕሮቴክት ማድረግ ይኖርባችኋል ማለት ነው። ምሳሌ እየገባችሁ ነው አይደለም? አይ ሆፕ ሶ ያንን ሪላይዝ ማድረግ ያስፈልጋል። ኦኬ ስለዚህ ጎል ከሌለ ሚሽን ከሌለ ቪዥን ከሌለ ፕራዮሪቲያችንን እማናቅ ከሆነ ዝም ብለን የምንጓዝ ነው ምን ሆነውና ልክ ይሄ ላይክ ኢማጂን ጂፒኤስ ባይኖር ተውት። ጂፒኤስን አንድ ሰው ከኒውዮርክ ወደ ዲሲ ለመሄድ መንገዱን ማወቅ አለበት። መንገዱን ካላወቀ ምን ይሆናል? ዲሲ ደርሳለሁ ብሎ አሮኑ ደሴም ሊገባ ይችላል፣ አይታወቅም። መንገዱን ማወቅ አለበት። ላይፋችንም እንደዛ ነው። I'm not saying stress about everything. I'm not saying plan every little thing out there. No, life doesn't work that way either. ግን ቢያንስ you have to have a general idea በህይወታችሁ ያለውን ነገር ማወቅ ይኖርባችኋል። ዝም ብላችሁ የምትነዱ ሰዎች መሆን የለባችሁ። like I said አንድ ሰው ከአንድ ቦታ ወደ ሌላ ቦታ ሲሄድ ማወቅ አለበት አይደል? ራውቶቹን like መንገዶቹን ምናምን ነገር ማወቅ አለበት። right which road to take ምኑ ጋር መታጠፍ እንዳለበት፣ ምኑ ጋር ቀጥ ብሎ መሄድ እንዳለበት፣ በአካባቢ ምን ፕሮብሌም ሊያጋጥመው እንደሚችል ምኖች እንዳሉ በዙሪያው same thing in our life አዲት መደረግ አለበት። መንገዳችን ማወቅ አለብን። ኦኬ እና let's do that ካላደረግ እንደዛ አድርገን ግን ከዛ ያፈነገጥን ካለን ደግሞ እንድንመለስ የጻፍናትን ለመኖር እንድንችል መሆን አለበት። alright guys, I hope የዛሬው ቪዲዮ ጠቅማችኋል ብዬ አስባለሁ። እኔ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ሶፋር ያነሳሁት ሀሳብ ከተመቻችሁ እንዲሁም ከጠቀማችሁ ላይክ አድርጉት፣ ለሚጠቅሙ ሰው ሼር አድርጉላቸው። ሌላው ጋርም ደርሰው እንዲጠቀሙ ፈልጋለሁ ብላችሁ የምታስቡ ከሆነ ሰብስክራይብ አድርጉ። ምክንያቱም የእናንተ ሰፖርት አንድ ስቴፕ እንድንጓዝ ስለሚያግዘን። alright በሌላ ቪዲዮ እስካያችሁ ድረስ ባይ፣ ሰላም ሁኑልኝ። ለቅዳሴ ሁላችንም ፕሬፕ አድርገን መሄድ እንዳለብን ከዲያቆን ሄኖክ ሰምታችሁ። እርግጥ አሁን እሱን የሰማሁት ሪሰንትሊ ነው። አብዛኛው ሰው ቅዳሴ ይመላለሳል፣ ነገር ግን የዕለቱ ወንጌል ምን እንደሆነ፣ ምንስባኩስ ምን እንደሚል፣ ምንባባቱስ ምን እንደሆኑ ቢጠየቅ የሚመልስ አይኖርም። ፕሪፔርድ ሆነን ስለማንሄድ ነው። ይህን በማሰብ ነው ከራሴን ድክመት በመነሳት እኔ ምዕመን ነኝ፣ አዎ ገብቼ አልቀድስም፣ ነገር ግን ቃል እግዚአብሔር ከማወቅ የሚያግረኝ ምንም ነገር የለም። የዕለቱ ምንባብ ባውቅ ለእኔው ነው። ቃል እግዚአብሔር ምግቤ ነው። ምስባኩን ባውቅ ልበ አምላክ ዳዊት የደረሰው ነውና ልቤን ያረሰርሷል እንጂ አይከብደኝም። የዕለቱን ወንጌል ባውቅ ጌታ ዛሬ ምን አስተማረኝ ይላል እና ይህን በማስታወስ ለራሴ ሶሉሽን ፈጠርኩኝ። ቅዳሴ እንደነገ ሊሆን እንደ ዛሬ ፕሪፔርድ ሆኜ እንድሳተፍ የሚያግዘኝን ሲስተም ዘረጋው። ለምን ደግሞ ብቻዬን ልጠቀም? ሌሎችም እኮ ይሄ ነገር ቢደርሳቸው እነሱም እንደዚህ አይነት ኢሹ ካጋጠማቸው መፍትሄ ይሆናቸዋል ብዬ በማሰብ ደግሞ የቅዳሴ ጆርናል ካዘጋጀው ወራት አልፈዋል። እናንተ መጠቀም ከፈለጋችሁ ኢትዮጵያ ካላችሁ ከታች በሚቀመጠው ስልክ ቁጥር ልትደውሉልን ትችላላችሁ። እንዲሁም ከዌብሳይታችን ራይት ወይ ማግኘት ከፈለጋችሁ የዌብሳይት ሊንካችንን ከዚህ ቪዲዮ ታች በሚገኘው ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ውጭ ላላችሁ አማዞን እና ነህሚያ ኦርቶዶክስ ጉድ ስቶር ላይ ይገኛል። አዲስ አበባም ላላችሁ እንዲሁም የክልል ከተማ ላይ የምትገኙ ዲሊቨሪ አለ። ይህ ጆርናል በአማርኛም በትግርኛም የተዘጋጀ ስለሆነ አማርኛም ተናጋሪዎች ትግርኛም ተናጋሪዎች ማግኘት ትችላላችሁ። የትግርኛው ለውጭ ላሉ ብቻ፣ የአማርኛው ግን ውጭም ሀገር ቤትም ላሉ ነውና መጠቀም ትችላላችሁ።
ይህን በመጠቀም ለቅዳሴ ፕሪፔርድ ሆናችሁ መሄድ ትችላላችሁ። ሶፋር ብዙዎች ደግሞ እንደተጠቀሙበት በአካልም ሆነ በሜሴጅ ሲያሳውቁኝ ቆይተዋል። and you have no idea how happy I am ምክንያቱም ግቡ ያ ስለሆነ እና እናንተን ደግሞ ማትጠቀሙበት ምክንያት የለምና grab your copy now። ውጪ ለምትገኙ ማለትም አውሮፓ፣ ካናዳ እና አሜሪካ ለምትገኙ ኦርቶዶክሳውያን ደግሞ ስዕል አድኖ፣ የጸሎት መጽሐፍ፣ የተለያዩ የኢትዮጵያና የኤርትራ ሪሶርስ ነህምያ ኦርቶዶክስ ጉድ ስቶር አዘጋጅቶ ስላቀረበላችሁ እናንተም እነዛን ማግኘት የምትፈልጉ ከሆነ ነህምያ ኦርቶዶክስ ጉድ ስቶር ብላችሁ ማድረግ ትችላላችሁ። የፈለጋችሁትን ማዘዝ ትችላላችሁ። በሂውስተን ደግሞ የምትገኙ እህት ወንድሞቻችን መኪናችሁ በቆንጆ መልኩ ዲቴይልድ እንዲሆን የምትፈልጉ ከሆነ ከታች በሚገኘው ስልክ ቁጥር አናግሯል። ብዙ ጊዜ ውጭ የምንኖር ኦርቶዶክሳውያን ለምንድን ነው በመንፈሳዊ ሕይወታችሁ ያልጠነከራችሁት የሚል ጥያቄ ሲመጣብን ይኸው እንግዲህ እንደ ኢትዮጵያ እኮ የምንፈልገውን የቤተክርስቲያን መገልገያዎች በአጠቃላይ አናገኝም፣ ጸሎት መጽሐፍ የለኝም፣ ምን ብዬ ልጸልይ እንላለን እና እሱን ለመቅረፍ ነው ነህምያ ኦርቶዶክስ ጉድ ስቶርን የመሰረትኩት። ስለዚህ አሜሪካ፣ ካናዳ እና አውሮፓ የምትገኙ ኦርቶዶክሳውያን በአጠቃላይ የምትፈልጉትን ስዕል አድኖ፣ የጸሎት መጽሐፍቶች እንዲሁም ሌሎች ስፒሪቹዋል መጽሐፍቶች ለልጆችም ሆነ ለትልቆችም ቢሆን በአማርኛ በእንግሊዝኛ ይዘን መተናል እና ኦርደር ማድረግ የምትፈልግ ከሆነ ሊንኩን ዲስክሪፕሽን ቦክስ ላይ ማግኘት ትችላላችሁ። እዘዙን እናደርስላችኋለን። እንዲሁም የኢንስታግራም ፔጃችንን ፎሎ ማድረግ አትርሱ። እዛ ላይ አዳዲስ ነገሮች ስናመጣ አናውንስ የምናደርግ ስለሚሆን ለምሳሌ ሪሰንትሊ የማውት ካቨሪንግ ወይም ማይፈድ ላውንች አድርገናል። እሱንም ኦርደር ማድረግ የምትፈልጉ ከሆነ ሊንኩን ዲስክሪፕሽን ቦክስ ላይ ማግኘት ትችላላችሁ።